ቴክኖሎጂን ባናበለጽግ የሳይንስ ንድፈ ሐሳብ ባንቀምር ቢያንስ እንዴት የሀገር ውስጥ ወሲብ አንፈጥርም? መቼም የአእምሮአዊ ንብረት ጽሕፈት ቤት የባለቤትነት መብት ለመስጠት አይቸገርም። በእርግጥ የጤፍ አበቃቀልና እንጀራነትን በተመለከተ እንኳን አሜሪካ ናት የባለቤትነት መብት የተሰጠች። ይልቅስ ዩኔስኮ ቢመዘግብልን ሀገረኛ ወሲብ እንድንኮራም እንድንጎበኝም ያደርጋል። እኛ እኮ ወሲባችን እንኳን አገር በቀል ነው ብለን ለመመካትም ይሆነን ነበር። ዕቃው ካንዲ የተሰጥቶን እንዴት በራሳችን አግባብ መጠቀም አቃተን? የወሲብ ስልት እንኳን ከፈረንጅ እንኮርጅ። አትሳቁ፣ ቀልድ አይደለም። ከሐሳባችን ጀምሮ ሁሉ ነገራችን የተኮረጀ ነው። የቆዳ ቀለማችን ሳይቀር ለመቀየር የቀለማት ገበያ ተጨናንቀዋል። አወጋጋችን ራሱ እንግሊዘኛ የሚከብዱትን ድምጾች አንደበታችን ያስፈነጥራቸዋል። ጸ ጠ ጰ ጨ ኘ ዠን ወዘተ ለመጥራት ተቸግረናል። ብዙዎች ከኛ ሰፈር ተወልደው አድገው እንደ ፈረንጅ ኢትዮጵያ፣ ቴፍ፣ ፓፓስ እያሉ እያደናቆሩን ነው። ልክ የሰሜኑን ተራራ ራስ ደጀንን ፈረንጅ በተኮላተፈው ራስ ዳሽን እንደምንለው ማለት ነው። በራሱ ነገር የሚኮራ የከተማ ሰው ማግኘት በእኛ ድምጽ የሚጀምር ቃል እንደመፈለግ እየከበደ ነው። አርሶ አደሩማ በምድሩ ሁሉ ስለሚኮራ መሬትን በባዶ እግሩ ይረግጣታል፣ አይጠየፋትም። ኮንዶምና ጫማ ማጥለቅ መርገጫውን ያለማመን ውጤት ነው እንዲል ፈላስፋው አርሶ አደር። አርሶ አደርነት እኮ ነገ ሳይንስ እየቆየ የሚደርስበት በልምድ የተሰራ የምርምር የከፍታው አድማስ ነው። በነገራችን ላይ በወሲብ ወቅት ቶሎ ላለመጨረስ ሌላ ነገር ማሰብ ጥሩ ነው የሚል መመሪያ ስላየው ነው እንጂ እንቧለል የሚዞር የጽሑፍ የግብ ወሲብና ወሲብ ብቻ ነው። በተለይ በወሲብ ወቅት የኢትዮጵያን ፖለቲካ ብታስታውስ የሚገረፈው፣ የተገደለው፣ የታሰረው፣ የተፈናቀለው ትዝ ስለሚልህ ቪያግራ ለመግዛት አትገደድም። መድኃኒት የሆነ ፖለቲካ በነፃ ለሰጠን ባለወንበር ምስጋና ይድረሰው። አልተጠናም እንጂ በፖለቲካው ምክንያት የአፍሪካ ሀገራት የወሲብ ቆይታ ረጅም ይሆን ነበር። ኑሮና ስሜት እስከሚታረቅ የአልጋ ላይ ጊዜም እንደ ካድሬ ስብሰባ መለጠጡ አይቀርምና ወሲብ ስብሰባና ምክር አይመቸውም። ለማንኛውም ቸኳይ ወሲበኛና ቸኳይ ወንዝ ተሻጋሪ አትሁን። ከመዋኘት በፊት መርምረው። ከመግባት በፊት አማትር እያልኩ እንዳልመክርህ ወሲብ ስብሰባና ምክር አይመቸውም። የወሲብ ቱሪዝም መደበኛ ባልሆነ ሁኔታ ገፍቶ አንዲትን ሴት ለ2 ለ3 ፈረንጆች በለመዱበት ባህል እያማገጡ ነው። የወሲብ አፈጻጸሙ መደበኛ ስላልሆነ ከሀበሻ ወንድ ጋር ተጋብቶ ለመኖር እነዚህ እህቶቻችን ሱሪ ባንገት ማውለቅ እየሆነባቸው ነው። አሊያም እንደ ፈረንሳይና ጣሊያን ወንዶች ወሲብ የሚፈጽሙ አቻ ወንድ ፍለጋ የሚኳትኑ ሴቶች ብዙ ናቸው። ነጋሪ ያተው ነው እንጂ መደበኛ ያልሆነ ወሲብ በስሜት ላይ የሚያመጣው መዋዠቅም ከፍተኛ ነው። እንደዚህ አይነት የወሲብ ልዩነት መኖሩ በአንድ ጎጆ ቀልሶ ለመኖር ቀርቶ ለ5 ደቂቃ በስሜት ለመጣጣም እንኳን ያስቸግራል። በእኛ ሀገር ለሴተኛ ዳሪነትና ለእንደዚህ አይነት ረቂቅ ባህሎች ዙሪያ ተግባሪ የህግ ሽፋን የለም። ሴተኛ ዳሪነት ከገጠር እስከ ከተማ ተስፋፍቷል። ምሽት ምሽት በዩኒቨርሲቲ በሮች እንደ ፋሲካ በግ ሴትን የሚገዙ አባወራዎች ሰልፍ ይይዛሉ። በስኳር በዘይትና በታክሲ ሰልፍ በለመደች ሀገር ለወሲብ ግብይትም ረዥም ሰልፍ መያዝ ተለምዷል። የምሽቱን ዱካ ተከትላችሁ ወደ አንድ ዩኒቨርሲቲ በር ዝለቁ። ጫጫታው ደርቶ ትራፊክ ተጨናንቆ የቤትና የቢሮ ተሽከርካሪዎች በሰልፍ ተኮልኩለው ታገኙአላችሁ። ቢመሽም እየነጋ ይመስላችኋል። ሴቶች እየተሸፋፈኑ ወደ መኪናው ይገባሉ። መኪኖቹም እየዞሩ ሀገር እንደተወረረች ቆንጆ ሴቶችን ይለቅማሉ። ቆንጆ ሴቶች በአክሲዮን እየተቸበቸቡ ነው። እንደ ጆፊ አሞራ ከዩኒቨርሲቲ በር የሚያንጋጥጡ ድሎተኛ ወንዶች ሴቶች እንደ ማስቲካ ገዝተው ጠረኑ እንደቀየረ ካልሲ ደግሞ ወዲያው እያወለቋቸው ነው። የግሪክ ኢኮኖሚ ሲደቅ የሀገሪቱ ሴቶች በብዛት ወደ ሴተኛ ዳሪነት ተሰማርተዋል። የመንግስት ሰራተኞች ሳይቀሩ ቢሮ እየዘጉ ውሎና ዳራቸውን ወሲብ ላይ አድርገዋል። የሴተኛ ዳሪነት መስፋፋት ትልቁ መንስኤ ድህነትና የባህል መራቆት እንደሆነ ከግሪካውያን መረዳት ይቻላል።
በብራዚል መልካቸው የማያምር ሴቶች የቱንም ያህል ጎበዝ ቢሆኑ ለቅጥር እንኳን በወንድ አለቆች በብዛት አይመረጡም። ወንድ ቀጣሪዎች ሴቷን ባል ይኑራትም አይኑራትም ለወሲብ ይከጅሏታል። የብራዚል ቢሮዎች ከቢሮነት ይልቅ ወደ መኝታ ቤት ተቀይረዋል። ብራዚላውያን የተቃራኒ ጾታ ወሲብ ሲሰለቻቸው የተመሳሳይ ጾታ ወሲብ በአዲስ እየናጣቸው ነው። ወንድ የወሲብ ሰራተኞች የብራዚልን ከተሞች አጥለቅልቀውታል። በሀገረ ታይላንድም ሕፃናት ሳይቀሩ በተማሪነታቸው ወደ ወሲብ ገበያ እየገቡ የሚያምር ትውልድ ጠፍቷል። በዚች ሀገር በዓመት ብቻ 100 ፋብሪካዎች ሰራተኛ አጥተው ተዘግተዋል። ምክንያቱም የታይላንድ ወጣቶች የሚቀናቸው ስራ ወሲባዊ ብቻ ነው። አውሮፓውያን ታይላንድን የወሲብ መናፈሻ አድርገዋታል። ታይላንድም ወሲብን ግንባታ የማይጠይቀው ኢንዱስትሪ ብላ ተቀብለዋለች። ከ70% በላይ ታይላንድ ለወሲብ ብቻ ትጎበኛለች። በዓመት ከወሲብ ቱሪዝም የምታገኘው ገቢ ከ4 ቢሊዮን ዶላር በላይ ሆኗል። አሁን የታይላንድ ኢኮኖሚ ያለ ወሲብ መተንፈስ አይችልም። ፖለቲካዋ፣ ኢኮኖሚዋ፣ ማህበራዊ ስሪቷ በወሲብ መሰረት ላይ የወደቀ ነው። በታይላንድ ሀብታም ለመሆን ቆንጆ ሴት መሆን በቂ ነው። ከዩኒቨርሲቲ ፕሮፌሰር በላይ ፊደል ያልቆጠረች የታይላንድ ቆንጆ የተሻለ ገቢ አላት። በታይላንድ ቆንጆ አለመሆን ከድህነት ጋር እንደመፈጠር ይቆጠራል። ግን ውበትም ስለሚያርጥ ቆንጆቹም ከገበያ ውጭ ይሆናሉ። የወሲብ ስራ ጡረታ የለውም። እናም ወሲብ በታይላንድ ማህበራዊ ቀውስ ፈጥሯል። ሰውነትን ያህል ክብር አሳጥቷል። ጃፓን ከ1956 ጀምራ የወሲብ ይፋዊ ገበያን ዘግታለች። ጃፓናውያን በወሲብ ከዓለም ፍዞችም ናቸው። ባልና ሚስት እንኳን የወሲብ ድግግሞሻቸው በአማካኝ ከሳምንት 2 ቀን አካባቢ ብቻ ነው። ጃፓናውያን ስራ አብዝተው መውደዳቸው ለወሲብ ጊዜ እንዲነፍጉት አድርጓቸዋል። ቀን ከሌት ቴክኖሎጂ ፈጠራ ላይ ናቸው። ከሩብ በላይ ወጣቶቿ ከኤችአይቪ ጋር ይኖራሉ ተብሎ የሚነገርላት ደቡብ አፍሪካ ልቅ ወሲብ እየናጣት ነው። እንዲያውም አንዳንድ ከተሞቿ ድንግልናቸውን ለጠበቁ ሴት ተማሪዎች ነፃ የትምህርት ዕድል ሽልማት እያዘጋጁ ነው። በምስራቅ አፍሪካም ያለ ትዳር በወሲብ ብቻ የሚኖሩ ሰዎች ቁጥር ጨምሯል። መንግስታት ትዳርን መደበኛ የህግ ከለላ ሰጥተው እያበረታቱ ነው። ሴተኛ ዳሪነትንም በባህልና በህግ እየመሩት ነው። ሊቢያ በጋዳፊ ዘመን $50,000 እና ነፃ የጤና አገልግሎት ለአዲስ ተጋቢዎች ከመንግስት ካዘና ትሰጥ ነበረ። በእኛ ሀገር ሴቶች ለመቅጠር ብሎም ከተቀጠሩም በኋላ የሚደርስባቸው ወከባ ቀላል አይደለም። ሴቶችን ከጭንቅላታቸው ይልቅ ዳሌና ጡታቸውን እያሰቡ ከመቅጠር እስከ መሾም የሚያደርስ ወሲባዊ አድሎም ከቀበሌ እስከ ፌዴራል ባለው አወቃቀር ተንሰራፍቷል። በውድድር ወቅት ያረገዙ አሊያም ቀለበት ያጠለቁ ሴቶች በወንድ ፈታኞች የማለፍ ዕድላቸው ጠቧል። ልክ ቀለበት ያሰረች ሴት ገበያ እንደሚቀንስባት ሁሉ ማለት ነው። ቡና ሻጮች ደንበኛ እንዳይቀንስ የትዳር ቀለበትን ማጥለቅ አቁመዋል። አይ ወንዶች አሉ ሴቶች። ወንዶች በአይናቸው በመወሰብ ክፉኛ ተለክፈዋል። ጋብቻን የሚያበረታታ ሴተኛ ዳሪነትን በህግ የሚመራ ባህልን የሚያስጠብቅ የህግ ማዕቀፍ እስካልተዘጋጀ ድረስ አገሪቱ የወሲብ አውድማ መሆኑ አይቀርም። ከወሲብ አውድማ ደግሞ እንደ ሮምና ግሪክ አይነት የውድቀት እንግርዳድ ብቻ ይታፈስበታል። ትዳር ትልቁ የማህበረሰብ ተቋም ነው። ይህ ተቋም ሳይኖር ሀገር ለመቆም እግሩ አይጸናም። የሞራል ልዕልናው የወረደ ትውልድም የአባቱን ርስትና ሃይማኖት ለመጠበቅ የሚያስችል ግለት አይኖረውም። በካፒታሊዝም መንፈስ ውስኖችን እያበላች ሌሎቹን ተመልካች ባደረገች ሀገር ውስጥ ትዳርና ወሲብ ግን ሶሻሊስት ሆነዋል። ተወሰን የሚለው የአምላክ ትዕዛዝ ትዳርና ወሲብ በሞኖፖል ወይም በግል እንዲመራ ነበር። አንድ ጎልና አንድ ሚስት አይተማመንም። በሬ ያረደና ቆንጆ ያገባ ብቻውን አይበላም። ከወገብ በታች ንፍገት የለም። ቆንጆች ሁሉ የጋራ ጸጋዎች ናቸው የሚሉት አባባሎች ገነው እየወጡ ነው። የእነዚህ አባባሎች ቀስት የቆየውን በትዳር የመታመን ባህል የሚጥሱ ዘመነኛ ብሂሎች ናቸው። ብሂል ደግሞ የማህበረሰብን ፍላጎት ሳይታከክ አይፈጠርም። የማህበረሰቡ የስሜት ወኪል ነውና ጎንደርን፣ ላሊበላን፣
ራስ ደጀንን ለመጎብኘት ከሚመጣ ቱሪስት ይልቅ ከሴቶች ጭን ላይ ለማረፍ የሚመጣ ጎብኚ በቁጥር እየላቀ ነው። የሀገር ውስጥ የወሲብ ጉብኝትም ጨምሯል። ከጉብኝት መዳረሻዎች መካከል ደግሞ የትምህርት ተቋማት በመጀመሪያ ረድፍ መቀመጣቸው አስደንጋጭ ሆኗል። የወሲብ ደላሎችን በዝተው የሴት በየአይነት እያስመረጡ ነው። ሴቶች እንደ ሰርግ ቤት ዕቃ እየተከራዩ ነው። መሰላቸውንም ለጫራታ በየሆቴሎች እየለጠፉ ነው። በወሲብ ደላሎች አማካኝነት ሴቶች ከአባቶቻቸውና ከዘመዶቻቸው ጋር በየአጋጣሚው አልጋ ላይ እየተገናኙ ራሳቸውን ያጠፉ፣ የተሰደዱ፣ በማህበራዊ ቀውስ ውስጥ የወደቁ አሉ። እዚህ ላይ የዩኒቨርሲቲዋ የክፍል ጓደኛ የገጠመኝ ሁሌም ይታወሰኛል። ፋሲካ ስሟን ቀይሬዋለሁ። ፋሲካ የምትባል የክፍላችን ልጅ ከባለስልጣናትና ከሀብታሞች ጋር በወሲብ ደላሎች አማካኝነት የወሲብ ስራ ትሰራለች። ወሲብ ስራ ከተባለ ማለቴ ነው። ለነገሩ በማህበረሰቡ ተቀባይነት የሌለው ነገር ስራ አይባልም። ብዙ ስራ ያልሆኑ ስራዎች ግን እየወጡ ነው። ለምሳሌ አንዲት ውብ ልጅ በቅምጥል ኮርድታ ጡቷ ማደግ፣ አካሏ መሞቅ ሲጀምር ሀብታም አግብተሽ በጥሩ ትዳር ትኖሪያለሽ እየተባለች ታድጋለች። በዚህ ውስጥ ስለ መማርና ስለ ማህበረሰባዊ ለውጥ አታስብም። ከጭንቅላቷ ይልቅ ጭንቅላቷ ላይ ስለበቀለው ፀጉሯ ትጨነቃለች። ስለ ሐሳቧ ሳይሆን ስለ ውበቷ እያብሰለሰለች እድሜዋን ትገፋዋለች። የልጅቷ ዓላማ የወሲብ ሰራተኛ አሊያም ሚስት መሆን ይሆናል። ልጅቱ የምትኖረው ውበቷን እየጠበቀች የሀብታም ሚስት ለመሆን ነው። ቆንጆዎች ሁሉ ሚስት አሊያም ሴተኛ ዳሪ እንዲሆኑ በአስተዳደጋቸው ቤተሰብ ኃላፊነት ይጭንባቸዋል። ግን ሚስትነት በራሱ ስራ አይደለም። የወሲብ ሰራተኝነትም እንዲሁ። ስራ የብዙሃን ተቀባይነት ኑሮት በማህበረሰባዊ ውጤት የሚሰፈር ነው። በእርግጥ አውሮፓውያን ወሲብን አሮጌው የስራ ዘርፍ ብለው ፈርጀውታል። እነ ኒውዚላንድ፣ አውስትራሊያ፣ ቤልጅየም፣ ብራዚል፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ ግሪክ ሴተኛ ዳሪነትን አንድ የስራ ዘርፍ አድርገው በንግድ ፈቃድ እየመሩት ነው። የንግድ ፈቃድ ለማግኘት የጤና ምርመራ፣ የእድሜ ወሰን በመስፈርትነት ይቀመጣል። ግብርም ይከፍላሉ። እነ ኔዘርላንድን የመሳሰሉት ሀገራት ከጥቅል ዓመታዊ ገቢያቸው ወይም ጂዲፒ 5% ያህል ከወሲብ ቱሪዝም ይሸፍናሉ። የኔዘርላንዷ ርዕሰ ከተማ አምስተርዳም በወሲብ የምትነድ ከተማ ሆናለች። ወደ ፋሲካ ታሪክ ተመልሰናል። ፋሲካ የገና ምሽት ባዳር 500 ብር ከደላላው ጋር ተደራድራ ወደ አልጋ ታመራለች። የወሲብ ደንበኛዋ ሰውነቱን አሟሙቆ እየጠበቃት ነው። ፋሲካ በደላላው ተነድታ ወደ ደንበኛዋ ክፍል ገባች። መብራት አልነበረም፣ ጨለማ ነው። የወሲብ ደንበኛዋ ፋሲካን በጨለማ ውስጥ ወደ አልጋው በስሜት ነፍሮ ዶላት። አልተያዩም፣ አላወሩምም። ብቻ አካልና አካላቸውን ቶሎ አግባቡ፣ ተነባበሩ። ከስሜታቸው ነቅተው እየተሳሳሙ ለፍቅራቸው ሻማ ለኮሱ። ሻማው ግን የዘላለም ጨለማ ይዞ መጣ። ፋሲካና የወሲብ ደንበኛዋ ይተዋወቃሉ። አባትና ልጅ ናቸው። ፋሲካ ከዚያ ቀን በኋላ ወደ ክፍላችን አልመጣችም። የአእምሮ በሽተኛ ሆና ወደ ጠበል ገብታለች። የፋሲካ አባትም ከተኛበት አልጋ ራሱን አጥፍቶ ተገኝቷል። ሰካራም ወሲብ ከስነ ልቦና ጀምሮ ወገናችንን እየገደለ ነው። የአሜሪካው የቀድሞ ፕሬዝዳንት ቢል ክሊንተን በነጩ ቤተ መንግስታቸው ከ22 ዓመቷ ወጣት ከሞኒካ ሊዊንስኪ ጋር በመቃበጣቸው በአሜሪካ ብቻ ሳይሆን በመላው ዓለም ተጽዕኖ አሳርፏል። የቢል ክሊንተን ባለቤት ሂላሪ ክሊንተን በ2016 ምርጫ ከትራምፕ ጋር ስትወዳደር ባለቤትሽን ማርካት ያልቻልሽ አሜሪካ ልታረኪያች የሚል ዘለፋ ወርዶባታል። በወሲብ ባልን ማርካትና በአገልግሎት ህዝብን ማርካት ምኑ ላይ እንደሚገናኝ የአሜሪካውያን እሳቤ ግልጽ አይደለም። ክሊንተን ከባለቤቱ ውጭ በስራ ቦታው የፈጸመው ልቅ ወሲብ የአሜሪካ የዲሞክራቶችን ፓርቲ ተቀባይነት እስከ ማሳጣት ተጽዕኖ አሳርፏል። በምዕራባውያኑ ሀገርን ከመምራት በፊት ቤተሰብ የመምራት ብቃት ቀድሞ ይታያል። ለዚህም አንድ ሰው ወደ ስልጣን ሲወጣ በወሲብ ብዙ ቦታ የማገጠ ከሆነ በወሲባምነቱ ይገመገምበታል፣ የመመረጥ ዕድሉም ይጠባል። በፕሬዝዳንት ትራምፕ በምርጫ 2016 በነበረው ዘመቻ ከሰሜን ኮሪያና ከሩሲያ ጉዳይ በበለጠ የትራምፕ የቀድሞ የወሲብ ሁኔታ
ሚዲያዎችን ሲያነጋግር ባጅቷል። 4 የሚደርሱ ሴቶችም አይናቸውን በጨው ታጥበው ትራምፕ ሲያማግጠን ነበር እያሉ ለሚዲያዎች ቃላቸውን ሰጥተዋል። ትራምፕ ለአሜሪካ ካቀረቡት ሐሳብ ይልቅ የወሲብ ጉዳያቸው ማነቆ ሆኖባቸው የቆየ ቢሆንም ሁኔታው ተጣርቶ ምርጫውን ሊያሸንፉ ችለዋል። በእኛ ሀገር የወሲብ ጣጣ ብዙ የስብና መመዘኛ ሆኖ በፖለቲካው አልተቀረጸም። ትዳርም በመደበኛነት ለመሾም መመዘኛ አይደለም። ላጤዎች ፖለቲካውን ከደገፉ ወደ ስልጣን ያለምንም ቅድመ ሁኔታ ይመጣሉ። በመሆኑም የሰውነት ግላዊ ባህሪያቸው ፖለቲካውን ተከትሎ ስለሚሄድ መሪዎች ሰራተኞቻቸውን በወሲብ ሊፈትኑ፣ በወሲብ ሊሾሙ፣ በወሲብ ሊሸልሙ፣ ሊቀጡም ይችላሉ። ያልተገደበ ወሲብ ስነ ልቦናዊ ጫናው የከበደ ስለሆነ ላጤ ፖለቲከኞች ሀገር የመምራት ስኬታቸውን ሊያልፈሰፈሰው ይችላል። ራሱን በትክክል ያልመራ ያለምንም መወጣጫ ደርሶ እንዴትስ የሀገርን ከፍታ ሊመራ ይችላል? የመጀመሪያው የመሪነት መለማመጃ ቤተሰብ የሚባለው ተቋም አይደለምን? በከካኝ ልከክህ የወሲብ ፖለቲካ ከቀበሌ እስከ ፌዴራል የተዛመደ የፖለቲካ መረብም አይጠፋም። ከጽዳት ቅጥር እስከ ሹመት ወሲብ ቅድመ መደራደሪያ ሆኖም እየቀረበ ነው። ከዓመታት በኋላ እንደ ብራዚል መስሪያ ቤቶች ተቋማት ከመደበኛ ስራቸው ወጥተው የወሲብ ምኝታ ቤት መሆናቸው ሩቅ አይሆንም። ብዙ የዩኒቨርሲቲ ተማሪዎች በወሲብ ውጤት እየተሰፈረላቸው ተመርቀዋል። ከተመረቁ በኋላም የጭንቅላታቸውን ውጤት ሳይሆን አካላቸውን አስይዘው ቅጥር ይፈጽማሉ። ይሄኔ ሀገር በጭንቅላት ሳይሆን በደመ ነፍስ ትሾፈራለች። ይህ ሁኔታ የተቋማትን አገልግሎት ብሎም የሀገርን እድገት ያስተኛል። ልቅ ወሲብ ቀጣይ የጫትን ያህል ስጋት የመሆን እድሉን አስፍቶታል። ብዙ ተቋማት ከቀትር በኋላ የጫት ሰዓት አድርገው ቢሮ ይዘጋሉ። ከተሞች ከ6 ሰዓት በኋላ ይፈዛሉ። ነገ የዋሁ አርሶ አደር ሳይቀር ሞፈርና ቀንበሩን ከጣራው ላይ ሰቅሎ በሞሰቡ ዙሪያ ስለ ሀገር ማውራቱ ቀርቶ ጫት እየቀመቀመ የበርቃና ወግ መጀመሩ አይቀርም። አርሶ አደሩ እስከ ሙሩ ዳውጃ ዘርግቶ ሰዓታትን በጫት መሸኘት ግዴታ ይሆንበታል። የመጽሐፍ ቅዱሱን ጠንካራውን ሳምሶን ያሟሸሸው ወሲብም ሀገርን ከጫትና ከሌሎች ሱሶች ጋር ተደምሮ ወደ አሮጌ ባድማነት የመቀየር ኃይሉን እያፋጠነው ነው። ወሲብ ሰላም የመባባል ያህል እየቀለለ ከመጣ የሥራ ቦታዎች ሁሉ ለሥራ ዝግ ሆነው ለወሲብ ብቻ ይከፈታሉ። ጋብቻ ተረት ይሆናል። ቤተሰብም አይታሰብም። በሱስና በወሲብ የናወዘ ትውልድ ከሰው አንሶ ከእንስሳት ከፍ ብሎ ምድሪቱን ይሞላታል። ምድርም ጠባቂ ታጣለች። የአባቶች ርስትም ይደፈራል። የሃይማኖት ትእዛዛትም እንደ ሰካራም ቃል እየተቃለሉ ተቀባይነታቸው ዜሮን ይደርሳል። አውሮፓውያን በመጡበት መንገድ ከተራመድ የኛ የሃይማኖት ተቋማት ሙዚየሞች ብቻ ይሆናሉ። ስልጣኔ እየገፋ ሲራመድ የሰው ልጅ ራሱን ያመልካል። ነፃነትንም አብዝቶ ስለሚፈልግ በባህልና ሃይማኖት ሕግጋት ታስሮ አይመራም። ሉዓላዊነት ዓለምን ወደ ነጥብ አሳንሶ ያቀራርባል ቢባልም ግላዊነትን አንግሶ ማህበረሰባዊነትን እንደ አሲድ ይበጣጥሰዋል። ከባልና ሚስት ፍቺ እስከ ሀገር ፍቺ ይረዝማል። የሰፈራችን ባልና ሚስት እንደተፋቱት ሁሉ በሀገር ደረጃ ኤርትራ ከኢትዮጵያ፣ ደቡብ ሱዳን ከሱዳን በቅርብ ዓመታት 80 ሲቀዱ ደርሰናል። ካታሎን ከስፔን፣ ኩርድ ከኢራቅ ለመፋታት የፍቺ መዝገባቸውን አስገብተዋል። የአብሮነት ጀንበር እየጠለቀባት ነው። የግላዊነት የካፒታሊዝም መንፈስ አርብቦ ዓለምን እንደ አሜባ እየገነጣጠለው ነው። በግላዊነት ዓለም ውስጥ ማህበራዊ ተቋም የሆነው ትዳር እንደ ሮም ስልጣኔ መሰረቱን ያጣል። እንደ በጋ ዳመና ይሳሳል። አረባውያን ሃይማኖታቸውን ፖለቲካና ባህል አድርገው ስለሚጠብቁት እስልምና የክርስትናን ያህል የመሟሸሽ ዕጣ ፈንታ ላይገጥመው ይችላል። እንዲሁም በአረባውያን ሀገራት በተለይም በእነ ሳውዲ ሴተኛ ዳሪነት ብሎ ነገር አይታሰብም። ልቅ ወሲብ እስከ ሞት ሊያስቀጣ ይችላል። ግብረ ሰዶማዊነትም ያለምንም ድርድር ሞት ያስፈርዳል። ብዙ ተከታይ ያላት የካቶሊክ ቤተክርስቲያን ግን ግብረ ሰዶማዊነትን ባታበረታታም ግብረ ሰዶማውያን መገለል የለባቸውም የሚል አቋም ስለያዘች ብዙ ተከታዮቿ በተመሳሳይ ጾታ ወሲብ እያበዱ ነው። በየተሽከርካሪው በየመናፈሻው በወሲብ የሰከሩት ምዕራባውያን ዕጣ ፈንታቸው ተመሳሳይ ጾታ ወሲብ ላይ ደርሷል።
ይህ ካላረካቸው ደግሞ ወደ እንስሳት ፊታቸውን ማዞራቸው የሚቀር አይመስልም። ወሲብ በባህሪው አዲስ ነገር የማግኘት የምኞት ሩጫ ነውና ደራሲ ከበደ ሚካኤል የአውሮፓ ስልጣኔ ራሱን ይበላል ሲል አሻግሮ የተመለከተው እሳቤ ዛሬ እውን የሆነ ይመስላል። በእኛ ሀገርም ከባህልና ከሃይማኖቱ አስተምሮ በተጨማሪ ጠንከር ያለ ሕግ ካልወጣ የወሲብ ሱናሚ ሀገሪቱን ማምከኑ አይቀርም።